بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. የሐያእ መዳከም አሊያም ሙሉ በሙሉ መጥፋት ምልክቶችና መገለጫዎች በማህበረሰቡ ውስጥ የተስፋፋና በግልጽ የሴትንም ሆነ ወንድ ልጅ ሐያእ ማጣት የሚያመላክቱ በርካታ ድርጊቶች አሉ። የተወሰኑትን ለመጥቀስ ያክል፣ አንደኛ፣ ለንግግር አለመጠንቀቅና መጥፎ ቃላትን መወርወር። የምላስ ጥፋቱ እጅግ ከባድ ነው። ከሰውነት ክፍሎቻችን መካከል ለረጅም ጊዜ መታሰር ያለበትም እሱ ነው። ወንዶችም ሆኑ ሴቶች በምላሳቸው ቁጥብ መሆን ውበትን ይጨምርላቸዋል። ስለሆነም ከመጥፎ ንግግር መጠንቀቅ ይኖርባቸዋል። ሴትን ልጅ ሴትነቷና ሐያእዋ ከመጥፎ ቃላት ሊያቅባት ይገባል። ሃይማኖቷ ደግሞ ምላሷን እንድትጠብቅ አዟታል። ወደ መልካም ንግግርም ገፋፍቷታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በአጠቃላይ የአንድ አማኝ ባህሪ ከንግግር አንጻር መሆን ያለበትን ሲገልጹ በአላህና በመጨረሻ ቀን ያመነ መልካም ይናገር አሊያም ዝም ይበል ብለዋል። በሌላም ሐዲታቸው የአማኝን ባህሪ ሲገልጹ አማኝ በነገር ሰውን የሚወጋ ተራጋሚ፣ መጥፎ የሚናገር ልቅ አይደለም ብለዋል። በሌላም ሐዲታቸው አላህ ስብሓንሁ ወተዓላ የሚወደውን ሲናገሩ አላህ መጥፎን ነገርንና መጥፎ ተናጋሪን አይወድም ያሉ ሲሆን በሌላም ሐዲስ ሙስሊምን መስደብ አመፀኝነት፣ እሱን መግደሉ ደግሞ ከሃዲነት ነው ብለዋል። ስድብ፣ መጥፎ ቃል፣ እርግማን፣ ጩኸትና ሌሎችም ተመሳሳይ ነገሮች የአማኝ ባህሪዎች አይደሉም፣ አማኝንም አይመለከቱም። እስቲ ራሳችንን እንፈትሽ። ይህ መጥፎ ባህሪ ካለብንም ለማስወገድ እንጣር። ከነኚህ ሐዲሶች በተጨማሪ ሌሎችም በርካታ ሐዲሶች በዚሁ ዙሪያ የተላለፉ ሲሆን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ስለ ሴቶች አጽንዖት ሰጥተው የተናገሩበትም ሐዲስ አለ። ከነኚህም መካከል የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዓለይህ አጠቃላይ በሆነ መልኩ የሴት ልጅን ባህሪ ሲናገሩ ሴቶች እርግማን ያበዛሉ ብለዋል። ስለሆነም ሴቶች ከዚህ መጥፎ ባህሪ ሊርቁ ይገባል። እርግማን ማብዛት ለእሳት ከሚዳርጉ ባህሪዎች መካከል አንዱ ነውና አላህ ይጠብቀን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ እናንተ ሴቶች ሆይ መጽውቱ፣ ከአላህ ምህረት መጠየቅን ወይም እስትግፋርን አብዙ። ከእሳት ሰዎች መካከል አብዛኞቹ እናንተ ሆናችሁ አይቻለሁና። አንዲት ብልህ ሴትም የአላህ መልእክተኛ ሆይ እንዴት ነው ከእሳት ሰዎች መካከል አብዛኞቹ ልንሆን የቻልነው በማለት ጠየቀች። እርሳቸውም እርግማን ታበዛላችሁ፣ የባልን ውለታ ትክዳላችሁ አሉ። በሌላ ሐዲታቸው አማኝ ተራጋሚ አይደለም ያሉ ሲሆን በሌላም ሐዲስ ተራጋሚዎች የቂያማ ወይም የትንሣኤ ቀን አማላጅም ምስክርም መሆን አይችሉም ብለዋል። በዚህም በዚያም በትንሽ በትልቁም መራገም መልካም አይደለም። መራገምና በሰው ላይ ጥፋትንና ክስረትን መለመን የአማኝ ባህሪ አይደለም። ይህ ሐዲስ እርግማን ለሚያበዙ ሴቶችና እናቶች ትልቅ መልእክት የተላለፈበት ነው። የሚያጠፋን ሰው ከመራገም ይልቅ በመልካም ቃላት በመምከርና በዱዓ ከጥፋቱ እንዲመለስ መጣር ይገባል። አጥፊ ሰው ዱዓ እንጂ እርግማን አይጠቅመውም። በሌላም ሐዲስ ሐያእ ከኢማን ነው፣ ኢማን ለጀነት ያበቃል። መጥፎ ንግግር የቀልብ ድርቀት ውጤት ነው፣ ድርቀት ደግሞ ለእሳት ይዳርጋል ብለዋል። እነኚህ ሁሉ ሐዲሶች የሚያመላክቱን እንዳሻውና ልቅ በሆነ መልኩ ምላሱን የሚለቅና የሚናገር ሰው ሐያኡ የወረደ አሊያም የሞተ መሆኑን ነው። አላህ ይጠብቀን። ሁለተኛ፣ ያለ ምክንያት መጫጫህና ድምፅን ከፍ ማድረግ። ያለ አግባብ ድምፅን ከፍ ማድረግና ለትንሽ ትልቁ መጫጫህ የአማኝ ባህሪ አይደለም። አላህ ስብሓንሁ ወተዓላ በቁርአኑ ውስጥ
ሱሐቦችን ሥርዓት በማስተማር አንቀጾችን አውርደዋል። አማኞች ነቢዩ ዓለይሂ ሰላቱ ወሰላም አጠገብ በሚሆኑበት ጊዜ ድምፃቸውን ከፍ እንዳያደርጉና ከፍ ባለ ድምፅ እንዳያናግሯቸው አዟቸዋል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون እናንተ ያመናችሁ ሆይ ድምጾቻችሁን ከነቢዩ ድምጽ በላይ ከፍ አታድርጉ። ከፊላችሁም ለከፊሉ እንደሚጮህ በንግግር ለርሱ አትጩሁ። እናንተ የማታውቁ ስትሆኑ ሥራዎቻችሁ እንዳይበላሹ ተከልከሉ። ሱረቱል ሁጁራት አንቀጽ 2። በአንድ ወቅት እንደሆነው አንድ ሰሓቢ ነቢዩ ዓለይሂ ሰላቱ ወሰላም ድምፁን ከፍ አደረገ። በአጋጣሚ ይህ ቁርአን አንቀጽ በወረደ ጊዜ ይህ አንቀጽ እኔን አስመልክቶ ነው የወረደው ብሎ ከነቢዩ ዓለይሂ ሰላቱ ወሰላም መጅሊስ ጠፋና እቤቱ ገባ። ነቢዩ ዓለይሂ ሰላቱ ወሰላም ይህ ሰሓቢ የት እንደጠፋ ጠየቁ። ሰዎችም የሆነውን ነገሯቸው። ነቢዩም ሰለዋቱ ረቢ ወሰላሙሁ ዓለይህ የወረደው አንቀጽ እሱን አስመልክቶ አለመሆኑን እቤቱ ድረስ ሄደው ነገሩት። እንዲያውም እሱ የጀነት መሆኑን አበሰሩት። ያአላህ! ይህ የሚያመላክተን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰሓቦች ለአላህ ስብሓንሁ ወተዓላ ትእዛዛት ምን ያክል ተገዢ እንደሆኑና የቱን ያህል መልካም ሥራ ቢኖራቸውም ፈጽሞ በራሳቸው የማይተማመኑ መሆናቸውን ነው። ከዚህም ሌላም አላህ ስብሓንሁ ወተዓላ በቁርአን ውስጥ ድምፅ ከፍ ማድረግን ለተበደለ ሰው ሲቀር እንደማይወድ የተናገረበት ሁኔታ አለ። እንዲህ በማለት لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما الله كنغغر بكفو مجوهن كتبدل سو جوهت بكر አይወድም። الله سميع አዋቂ ነው። ሱረቱ النساء አንቀጽ 148 ያለ ምክንያት ድምፅን ከፍ አድርጎ መናገርና በዚህም በዚያም መጮህና መጫጫህ የሐያ ማጣት ምልክት ነው። የሰውን ግርማ ሞገስ ያወርዳል፣ በሰዎች ዘንድ ያስገምታል። የዚህ አይነቱ ድርጊት ከሴት ልጅ ሲሆን ደግሞ በጣም የሚያስጠላ ስለመሆኑ ማንም የሚመሰክረው ሐቅ ነው። ከሷ የሚያምረው መሰተርና ድምፅን ዝቅ ማድረግ ነው። ከዚህ ውጭ የምትፈጽም ከሆነ ያፈጣጠሯ ተጻራሪ ሐያዋንም የማትጠብቅ ትሆናለች። በሚያስጠላ አኳኋን በገበያ በጎዳናም ሆነ በሌላ ቦታ ላይ ሌሎችን ለመሳደብ ሆነ ላላስፈላጊ ጉዳይ ድምፅን ከፍ አድርጎ መናገር ከሴት ልጅ የሚወደድ አይደለም። በየመንገዱ እየተሳሳቁ የሚሄዱት ሐያ የሌላቸው ሴቶች ናቸው። ከዚህ ሁሉ መጥፎ ባህሪ አላህ ይጠብቀን። የዚህ አይነቱ ባህሪ በተለይ በነጋዴ ሴቶች ዘንድ የተለመደ ነውና ሴቶቻችን ጥንቃቄ ቢያደርጉ መልካም ነው። አላህ ይሰትረን። ሶስተኛ፣ በተጋነነ መልኩ ድምፅን ከፍ አድርጎ መሳቅ። በመሰረቱ እስልምና አማኞች በሁሉም ነገር ውስጥ መልካም ባህሪ እንዲያንጸባርቁ ይመክራል። እስልምና ሁለቱም ጾታዎች የተረጋጉና ክብራቸውን የጠበቁ እንዲሆኑ ነው የሚያስተምረው። ሆኖም አንዳንዶች ይህን መሰረታዊ ነጥብ የሚረሱበት ሁኔታ አለ። በጣም በተጋነነ መልኩ ሲስቁም ይታያሉ። ሴት ልጅ በተለይ ወንዶች በተሰበሰቡበት አካባቢ፣ በገበያ፣ በሰርግና በተለያዩ ፕሮግራሞች ላይ ስትሆን የተረጋጋችና ሐያዋን የጠበቀች ልትሆን ይገባል። ይህን ስንል ከጣሪያ በላይ ድምፅን ከፍ አድርጎ መሳቅ ለወንዶች የተፈቀደ ነው ማለታችን አይደለም። አብነታችን የሆኑት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሳቃቸው ፈገግታ ብቻ ነበር። ስለሆነም በሁሉም እንቅስቃሴያችን ውስጥ እርሳቸውን ልንከተል ይገባል። የበዛ ሳቅ ቀልብን ያደርጋል፣ ሐያ ያሳጣል። አራተኛ፣ ሴቶች ወደ ወንዶች ወይም ወንዶች ወደ ሴቶች በተደጋጋሚ መመልከትና አይንን አለመስበር። በዲናችን ሴትን ልጅ ከማየት አንጻር አላህ ሱብሓነሁ ወተዓላ የማይቀጣበት የሆነው የመጀመሪያው እይታ ብቻ ነው።
ደጋግሞ ማየት ጣጣው ብዙ ስለሆነ አላህ ሱብሓነሁ ወተዓላ ወንዶችም ሆኑ ሴቶች አይናቸውን ዝቅ ያደርጉ ዘንድ አማኞችን ሁሉ አዟል። ከመልካም ሴት መለያ ባህሪዎች መካከል አንዱ አይኗን ዝቅ ማድረጉ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ وقل للمؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها وليضربن بخمرهن على جيوبهن ولا يبدين زينتهن إلا لبعولتهن أو آباء بعولتهن أو أبنائهن أو أبناء بعولتهن أو إخوانهن أو بني إخوانهن أو بني أخواتهن أو نسائهن أو ما ملكت أيمانهن أو التابعين غير أولي الإربة من الرجال أو الطفل الذين لم يظهروا على عورات النساء ولا يضربن بأرجلهن ليعلم ما يخفين من زينتهن وتوبوا إلى الله جميعا أيها المؤمنون لعلكم تفلحون ለምእመናትም ንገራቸው አይኖቻቸውን ይከልክሉ፣ ብልቶቻቸውንም ይጠብቁ፣ ጌጣቸውንም ከእርሷ ግልጽ ከሆነው በስተቀር አይግለጡ፣ ጉፍታዎቻቸውንም በአንገት ጌጦቻቸው ላይ ያጣፉ፣ የውስጥ ጌጣቸውንም ለባሎቻቸው ወይም ለአባቶቻቸው ወይም ለባሎቻቸው አባቶች ወይም ለወንዶች ልጆቻቸው ወይም ለባሎቻቸው ወንዶች ልጆች ወይም ለወንድሞቻቸው ወይም ለወንድሞቻቸው ወንዶች ልጆች ወይም ለእህቶቻቸው ወንዶች ልጆች ወይም ለሴቶቻቸው ወይም እጆቻቸው ለያዙት ባሪያ ወይም ከወንዶች ለሴት ጉዳይ የሌላቸው ለሆኑ ተከታዮች ወይም ለነዚያ በሴቶች ሐፍረተ ገላ ላይ ላላወቁ ሕፃናት ካልሆነ በስተቀር አይግለጹ። ከጌጣቸውም የሚሸፍኑት ይታወቅ ዘንድ በእግሮቻቸው አይምቱ። ምእመናኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ በመመለስ ተጸጸቱ። ሱረቱ ኑር አንቀጽ 31። ስለሆነም ሴት ልጅ ለጉዳይ ካልሆነ በስተቀር አይኖቿን ከወንድ ልጅ ዝቅ ማድረግ ይኖርባታል። አስፈላጊ ከሆነ ደግሞ ያኔ በጉዳዩዋ ልክ ብቻ ማየት ይፈቀድላታል። ወንዶችም እንዲሁ። በሌላ በኩል ማየት ሲባል በመንገድ ላይ አሊያም በሌላ ጉዳይ የሚያገኟቸውን ወንዶች ወይም ሴቶች ብቻ እንዳልሆኑ ሊታወቅ ይገባል። ዑለሞች አይንን ከባዕድ ወንድ ወይም ሴት ዝቅ ማድረግ ሲባል በቴሌቪዥን፣ በጋዜጣ፣ በመጽሔትም እንዲሁም በተለያዩ ሚዲያዎች የሚታዩትን ሁሉ ያጠቃልላል ብለዋል። ይህ ለሁለቱም ጾታዎች የሚሰራ ህግ ነው። ምክንያቱም አላህ ሱብሓነሁ ወተዓላ በቁርአኑ ውስጥ ለሁለቱም አይናችሁን ዝቅ አድርጉ ብለዋልና። ሆኖም ግን ዛሬ አብዛኞቹ ሴቶቻችንንም ሆኑ ወንዶቻችን የተለያዩ ፊልሞችንና ሙሰልሰሎችን በመከታተል ሌላው ቀርቶ ያገቡት ባለቤታቸው ጭምር ባለበት ሁኔታ ላይ አርቲስት እገሌ ያምራል፣ ታምራለች፣ እገሌ ደግሞ አያምርም፣ አታምርም፣ እገሌ እወደዋለሁ፣ እገሊት እወዳታለሁ ብለው ያለ እፍረት የሚከራከሩበትን ሁኔታ እያየን ነው። ወላሂ ይህ በእርግጥም የለየለት ሐያ ማጣት ነው። የአላህን ስብሓንሁ ወተዓላ ትእዛዝም ከልብ አለማዳመጥ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወቁል ልልሙእሚናት የግضضن ሚን አብሳሪህን፣ ለምእመናትም ንገራቸው አይኖቻቸውን ይከልክሉ። ሱረቱ ኑር አንቀጽ 31 ላይ ብለዋልና። ወንዶችንም አስመልክቱ ቁል ልልሙእሚኒነ የግضض ሚን አብሳሪህም ወየሕፈዙ ፍሩጀሁም ذلك أزكى لهم إن الله خبير بما يصنعون
ለምእመናን ንገራቸው፣ ዓይኖቻቸውን ያልተፈቀደን ከማየት ይከልክሉ፣ ብልቶቻቸውንም ይጠብቁ። ይህ ለነሱ የተሻለ ነው። አላህ በሚሰሩት ሁሉ ውስጥ አዋቂ ነው። ሱረቱ ኑር አንቀጽ 30 ላይ ብሏልና። የዚህ አይነቱ ድርጊት ስር ሳይሰድ ባጭሩ ካልተቀጨ አጅነቢን ወይም ባዕድ ሴትን ወይም ወንድን የማየቱ ጉዳይ ሐራምነቱ የሚረሳበት ጊዜ ሁሉ ሩቅ ላይሆን ይችላል። አላህ ይጠብቀን። አምስተኛ ከባል ወይም ከሚስት ጋር ያሳለፉትን ሁኔታ ለሌላ ሰው ማውራት። በባልና ሚስት መካከል በብቸኝነት ስለሚደረገው ግንኙነት ማናቸውም ወገን አሳልፈው ለሶስተኛ ወገን እንዳያወሩ እስልምናችን ይከለክላል። ነቢያችን ዓለይሂ ሰላቱ ወሰላም ሴት ልጅ ለባሏ አንዲት ሴት ልክ እንደሚያያት አድርጎ መሳልና መግለጽ እንደሌለባት ከልክለዋል። ይህ ሁሉና ሌላም ተመሳሳይ ድርጊት ከሐያ ማጣት የሚመደብ ነው። በአጠቃላይ ዲናችን ወንዶችም ሆኑ ሴቶች ግብረ ገብ፣ ጨዋና ማህበራዊ ኑሯቸው ሰላማዊ እንዲሆን ነው ከዚህ አይነቱና ሌላም ተገቢ ያልሆነ ድርጊት የሚከለክላቸው። ስድስተኛ ያላንዳች ጉዳይ ከቤት መውጣትና በየጎዳናው መታየት። በመሰረቱ ሴት ልጅ እቤት ውስጥ በመረጋጋት ከባሏ አንጻር የሚጠበቅባትን ግዴታ መወጣትና ልጆቿን መንከባከብ ነው በእስልምና የተሰጣት ትልቁ ኃላፊነት። ያለምንም ምክንያት ከቤቷ መውጣት መግባት የምታበዛ እንደሆነ ከታዘዘችበት ውጪ አደረገች ማለት ነው። አላህ ስብሓንሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ሚስቶች እንዲህ ብለዋል፣ ወቁርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ፣ በቤቶቻችሁም ውስጥ እርጉ፣ እንደ ፊተኛይቱ መሃይምነት ጊዜ መገለጥም በማጌጥ አትገለጡ። ሱረቱል አሕዛብ አንቀጽ 33። የግድ አስፈላጊ ለሆኑ ነገሮች ከሆነ ለምሳሌ የቤተሰቡ አስተዳዳሪ ሆና ማንም የሚያግዛት ከሌለ፣ ለሕክምና ዘመድ ለመጠየቅ አስተማሪ ከሆነች፣ ሐኪም ከሆነች፣ እንዲሁም ለዚያራና ለሌላም አስፈላጊ ጉዳዮች መውጣት ትችላለች። ሆኖም ግን ያለ አስፈላጊ ጉዳይ በተለይ በዛሬው ጊዜ በምናየው መልኩ ሙስሊሟ ሴት ብቻዋን ተገቢ ባልሆኑ ቦታዎች፣ በየመዝናኛ ቦታዎች፣ መናፈሻዎችና ሌሎችም ቦታዎች ላይ ከወንዶች ጋር መቀላቀልን እስልምና አይፈቅደው። በተለይ ባለቤቷ አሊያም ሌላ ዘመድ በሌለበት ሁኔታ መውጣት መግባት ማብዛት ከሐያ ማጣት የመነጨና አላህን ያለ መፍራት ምልክት ነው። ይህ ሁሉ የእስልምና መመሪያ የተላለፈው አማኞችን ከበርካታ ፈተናዎችን በመጠበቅ ጤነኛና ሰላማዊ የሆነ ማህበረሰብ ለመፍጠር ነው። በመሰረቱ ከቤት ወጥቶ በሥራ መድከም መልፋትና ቤተሰቡን የማስተዳደር ኃላፊነት እስልምና በወንድ ልጅ ላይ ነው የጣለው። የቤት ውስጥ ሥራዎችንና ልጅ መንከባከብን ደግሞ ከሷ የአፈጣጠር ባህሪ ጋር የሚሄድ ነውና ለሴት ልጅ ነው ያደረገው። ሴት ልጅ በየአደባባዩ ወጥታ ከወንዶች ጋር መጋፋቷና በየቦታው መታየቷ ጉዳቱ የሚያገኘው መጀመሪያ ላይ እሷኑ ሲሆን ይኸው ጉዳት ኋላ ላይ በሷ ላይ በሚደርሰው ፈተና ለቤተሰቧም ሆነ ለማህበረሰቡ ሊተርፍ ይችላል። አላስፈላጊ የሆነ የወንድ ሴት ቅልቅል እጅግ ትክክለኛ የእስልምና አስተምህሮ የሆነ ያክል ዛሬ ላይ ተለምዶ እናያለን። የዚህ ውጤቱ ጥሩ ሊሆን እንደማይችል ሁሉም የሚያውቀው ጉዳይ ነው። ሐራም ነገር ሐራምነቱ ከተዘነጋ ሐራምና ሐላል ነገሮች ተቀላቅለው መለየቱ የሚከብድበት ሁኔታ ይፈጠራል። ይህን ሁሉ አውቃ በተለይ ሙስሊሟ ሴት ክብሯን ልትጠብቅና ሐያ እና ሞገሷን እንደ ጋሻዋ ልትጠቀምበት ይገባል። አንዳንድ ጊዜ አንዳንድ ሴቶች በወንዶች ሱቅ ውስጥ ቆመው ለፊታቸው ሜካፖችን የሚሞክሩበትን ሁኔታና እየቀያየሩም የትኛው እንደሚስማማቸው ከወንዶች ሲጠይቁ እናያለን። አንዳንዶች ደግሞ እዚያው ቆመው ሽቶ እየተቀቡ ወንዱን ወደ ደረታቸው አስጠግተው አሽትተው ስለ ጥሩነቱ የሚጠይቁበትም ሁኔታ እናስተውላለን። ወላሂ ቀጥሎ የሚመጣውን የቃላት መለዋወጥና የንግግር መስመር መልቀቅ ስናይ ደግሞ ሁኔታው የበለጠ አሳፋሪ ሆኖ እናገኘዋለን። ይህ ሁሉ የሐያ ማጣት ምልክት ነው። ዛሬ ብዙ ሴቶች ረጅም ሰዓታትን
በየሱፐርማርኬቱ በሌሎች የገበያ ቦታዎችና አደባባዮች ሲያጠፉ እናያለን። የዚህ አይነቱ ባህሪም ለወንዶች ትንኮሳና ማጨናነቅ ሲያጋለጣቸው ይታያል። እነኚህ ወጣቶች መንገድ ላይ ተቀምጠው በየአደባባዩ ሴቶችን ሲተናኮሱና ሲለክፉ የጥፋተኝነት ስሜት የሚሰማቸው አይመስሉም። የዚህ አይነቱ ድርጊት ሐያ ማጣት ከመሆኑም በላይ ሙስሊሞችን ማስቸገርም ጭምር ነው። አላህ ሱብሓነሁ ወተዓላ ከዚህ አይነቱ ድርጊት እንድንታቀብ እንዲህ በማለት በከፍተኛ ሁኔታ አስጠንቅቆናል። ወለዚነ ዩእዙነ አልሙእሚኒነ ወልሙእሚናት ቢገይሪ መክተሰቡ ፈቀድ እሕተመሉ ቡህታነን ወኢስመን ሙቢና። እነዚያም ምእመናንና ምእመናትን ባልሰሩት ነገር በመዝለፍ የሚያሰቃዩ እብለትንና ግልጽ ኃጢአትን በርግጥ ተሸከሙ። ሱረቱል አሕዛብ አንቀጽ 58። ነቢዩ ዓለይሂ ሰላቱ ወሰላም በበኩላቸው በአንድ ወቅት ሶሐቦቻቸውን ሲመክሩ በመንገድ ላይ ከመቀመጥ ተጠንቀቁ አደራ አሏቸው። ሶሐቦች በመንገድ ላይ መቀመጣችን ግድ ነው፣ ተቀምጠን እናወጋለን አሉ። ነቢዩም ዓለይሂ ሰላቱ ወሰላም መቀመጥ አለብን ብላችሁ እምቢህ ካላችሁ እንግዲያውስ ለመንገድ መብቱን ጠብቁለት አሏቸው። የመንገድ መብት ምንድነው አሏቸው? አይንን መስበር፣ ሰላምታን መመለስ፣ ሰውን አለማስቸገር አሏቸው። ስለሆነም በመንገድ ላይ በመቀመጥ አላፊ አግዳሚውን ወጪ ገቢውን የምናስቸግርና የምንተነኩስ ያልተፈቀደልንንም የምናይና ስም የምናወጣ ወጣቶች ከዚህ አድራጎታችን ልንቆጠብና አላህን ልንፈራ ይገባል። ሰባተኛ፣ ተገቢ ባልሆነ መልኩ ለረጅም ጊዜ መከራከርና መዳረቅ። በመሰረቱ አማኝ ሙስሊም በባህሪው ለስላሳና ገር ነው። ደረቅ መሆንና ድርቅናነት የሙስሊም ባህሪ አይደለም። ብዙ የሚከራከርና የሚሞግት ሰው አላህ ሱብሓነሁ ወተዓላ ዘንድ የተጠላ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሲገዛም ሆነ ሲሸጥ ገርና ይቅር ባይ የሆነን ሰው አላህ ይዘንለት ብለዋል። ሙስሊም ሴቶችም ሆኑ ወንዶች በሚሸጡበትና በሚገዙበት ወቅት በሁኔታቸው እርጋታና ትህትና ሊንጸባረቅባቸው ይገባል። ሰዎችንም በምላሳቸው ሳይሆን በባህሪያቸው መማረክ ይኖርባቸዋል። ለሴት ልጅ ሐያ የሚያምርባትና ሞገሷን የሚያጎላ ባህሪ ነው። አንድን ነገር በምትገበያይበት ወቅት ካላስፈላጊ ሰጣ ገባና መከራከር ልትርቅ ያስፈልጋል። በገበያ ቦታ ላይም ሆነ በሌላ መልኩ ለረጅም ጊዜ መከራከርና ሰጣ ገባ ውስጥ መግባት ከሐያ ማጣት የመነጨ ነው። ስምንተኛ፣ አላስፈላጊ የሆነ መቀላቀል። የሴት ልጅንም የወንድን ሐያ ከሚያበላሹ ነገሮች መካከል አንዱና ዋነኛው የወንዶችና ሴቶች አላስፈላጊ በሆነ መልኩ መቀላቀል ነው። እስልምና ባዕድ የሆኑ የወንድና የሴት ግንኙነቶችን በሩቁ ነው ያደረገው። አይደለም ተቀራርቦ ለመሳሳቅና ለመጫወት ደግሞና ደጋግሞ ማየትንም አጥብቆ ከልክሏል። ከቅልቅል መታቀብ የሐያ ምልክት ሲሆን ለቅልቅል ግዴለሽ መሆን ደግሞ የኢማን መንዳከምና የሐያ ማጣት ምልክት ነው። ዘጠነኛ፣ መጥፎ አለባበስ። እስልምና አለባበስን ጨምሮ ለአማኞቹ በርካታ ስነ ስርዓቶችን አስተምሯል። ረጋ ያለና መልካም የሆነ አለባበስን ያበረታታል። ለመታወቅና ለሌላም ነገር የሚለበሱ ወጣ ያሉ አለባበሶችን ደግሞ ይጠላል። አማኝ ወንዶች ባለባበሳቸው የሌላን እምነት ተከታዮች መምሰል የለባቸው። ልብሳቸው ቅጥ ያጣ በመጥፎና በሐራም ስራዎች የሚታወቁ ሰዎች አለባበስ መሆን የለበትም። ከዚህም ሌላ ወንዶች በአለባበስ ሴቶችን፣ ሴቶች ደግሞ ወንዶችን መምሰል የለባቸው። ሃይማኖታችን ሴት ልጅ እንዴት መልበስ እንዳለባት ደንግጓል። ይህ ድንጋጌ ሁሉም ሰው የሚያውቀው የሆነ የተፈለገበት ታላቅ ዓላማና ግብ አለው። ሆኖም ግን ዛሬ ሒጃብ ዓላማውን ስቶ ሁሉም ባሻው መልኩ ሲለብሰው እያየን ነው። ይህም ሲባል ሒጃብ በስም ብቻ እየቀረ ነው ያለው ማለት እንችላለን። በፋሽን ስም የጠበቡ የተቆረጡ የሰውነትን ቅርጽ በግልጽ የሚያሳዩ መላቀጥ የሌላቸው ሒጃቦች በአደባባይ ጭምር ሲለበሱ እየተመለከትን ነው። ይህ ሁሉ ሒጃብ የተደነገገለትን ዓላማ የሚጻረር ነው። የሴት ልጅንም ሐያ በእጅጉ የሚያዋርድ ከመሆኑም በላይ ባዕድ የሆኑ ወንዶችንም
ለፈተና ያጋልጣል። አላህ ይጠብቃል። በሴቶች ዘንድም ሆነ በቅርብ ቤተሰብ ዘንድ እጅግ ጠባብ የሆነና የሰውነት ቅርጽን የሚያሳይ ልብስ መልበስ ተገቢ አይደለም ብለዋል ሙስሊም ዑለሞች። ሼኽ ሳሊሕ አልፈውዛን የአራት ልጆች እናት ሆና ልጆቿ ፊት አጫጭር ልብሶችን ስለምትለብስ እናት ድንጋጌ በተጠየቁ ጊዜ ሴት ልጅ ይህን ማድረግ እንደሌለባት ገልጸው አጭር ልብስ መልበስ የምትችለው ባሏ ዘንድ ብቻ ነው ብለዋል። በተለምዶ ከተለመደው እጅና ፊት ውጭ ሰውነቷን ማሳየት የለባትም። በዚህ መልኩ ለልጆቿ ጥሩ ምሳሌ ልትሆን አትችልምና ውጥርጥር ያሉ ልብሶችንም ከመልበስ መታቀብ ይኖርባታል። ወንዶችም ቢሆኑ ምንም እንኳን የተፈቀዱ ቢሆኑ ሙስሊሙ ከማይታወቅባቸው ከሆኑና በመጥፎነታቸው የሚታወቁ ልብሶችን ቢርቁ ይመረጣል። ይህም ሲባል የሌሎች ሃይማኖት ተከታይ የሆኑ ሰዎች፣ ዘፋኞችን፣ ጋጠወጥ አርቲስቶች የሚታወቁባቸውንና የመሳሰሉትን መራቅ ይገባቸዋል። 10ኛ በሰርግና በሌሎች ፕሮግራሞች ላይ ተገቢ ያልሆነ ልብስ መልበስ። በተለይ ሙስሊም ሴቶች በአለባበስ ላይ ከማይጠነቀቁባቸው ቦታዎች መካከል በሰርግ ወቅት የሚለብሷቸው ልብሶች እስልምና በሚያዘው መልኩ ያለመሆኑ ነው። ብዙዎች በእነኚህ ቦታዎች ላይ የትኛውንም አለባበስ የተፈቀደ በሚመስል መልኩ እንዳሻቸው ሲለብሱና ሲኳኳሉ ይታያሉ። ወላሂ ማህበረሰቡም ቢሆን የዚህ አይነቱን ድርጊት ሲቃወምና ሲያወግዝ አይታይም፣ ጥቂቶች ሲያሾፉና ሲያሙ ከማየት በስተቀር። የሙስሊሟ ሴት አለባበስ ሁሌም ተመሳሳይ ነው። በተለይ ከቤቷ ወደ ውጭ ስትወጣ አለባበሷ ሌሎችንም ሆነ ራሷን በሚፈትን መልኩ መሆን የለበትም። አንዳንድ ሴቶች ደግሞ ሰውነታቸው በተገላለጠ መልኩ እናቶቻቸው፣ እህቶቻቸው፣ ወንድሞቻቸውና ጓደኞቻቸው ፊት ለፊት ሲሄዱ ይታያሉ። ይህን የሚያደርጉት ባዕድ ወይም አጅነቢ ሰው ከሌለ ችግር የለውም በሚል ነው። ይህ ሁሉ ትክክል አይደለም። ሴት ልጅ በቅርብ ዘመዶች ፊትም ሆነ በባዕድ ሰዎች ፊት ሐያ ማድረግ ይኖርባታል። ሴቶች የተለከፉበት ሌላው ልብስ ሱሪና ሰውነትን የሚወጣጠሩ ጠባብ ልብሶች መልበሱ ላይ ነው። የዚህ አይነቱ አለባበስ ሃይማኖታዊ ድጋፍ የሌለው ከመሆኑም በላይ የደም ዝውውርን በመቀነስ በጤና ላይም ችግር እንደሚያስከትል የዘርፉ ባለሙያዎች ይናገራሉ። ሙስሊሟ ሴት የግድ የዚህ አይነቱ ልብስ መልበስ ከፈለገች ሰፊ ቅርጽና ሰውነትን የማያሳይ መሆን አለበት። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ 2 አይነት ሰዎች የእሳት ናቸው። ከዚህ ቀደም የነርሱ አይነት ፈጽሞ አላየሁም። የከብት ጭራ አይነት አለንጋ ያላቸውና በሱ ሰዎችን የሚገርፉ እና የለበሱ ግን እርቃን የሆኑ የሚወለጋገዱ ራሳቸው እንደ ገመል ሻኛ የተቆለለና የተዘነበለ ጀነትን አይገቡም፣ ሽታዋንም አያገኙም። ሽታዋ በዚህና በዚህ ያክል ርቀት የሚያውድ ሲሆን ሙስሊም ዘግበውታል። የለበሱ እርቃን የሆኑ ሴቶች ማለት መሸፈን የሚገባቸውን የሰውነት ክፍሎቻቸውን መሸፈን ያልቻሉና አጫጭር ልብሶች የሚለብሱ ማለት ነው። ወይም ደግሞ ጠባብና የሰውነት ቅርጽ የሚያሳዩ ፈታኝ የሆኑ ልብሶች ማለት ሊሆን ይችላል። ሁለቱም ተለብሷል ግን አልተለበሱም የሚባሉ አይነት ናቸውና ስለዚህ ሴት ልጅ አላህን ሱብሓነሁ ወተዓላ ከሚያስቆጣ ከዚህ አይነቱ አለባበስ ልትርቅ ይገባል። ሴቶች ዘንድም እና የቅርብ ዘመዶቿ ባሉበት ቢሆን በተለምዶ እንድትሸፈን የታዘዘችበትን የሰውነት ክፍሏን መሸፈን አለባት። የደስታም ሆነ የሰርግ ፕሮግራሞች ብዙዎች ሴቶች ሌላው ቀርቶ ለሰላት ጭምር የሚያዘናጉ ቦታዎች ናቸው። መልካምና ጥሩ ሴቶች የሚባሉት ሳይቀሩ በዚህ ጉዳይ ተፈትነው ይታያሉ። በመጥፎ አለባበስ ሳቢያ በሚደረገው ሐሜት፣ ትችትና መወቃቀስ ጥቂት በማይባል ቦታዎች ላይ የሙስሊም ሴቶች የእርስ በርስ ግንኙነት ጭምር እየሻከረ ነው። በአለባበስ ዙሪያ በሚነሱ ውዝግቦች የተነሳም ጥላቻ እየተስፋፋ የሙስሊሞች አንድነትም እየላላ ነው። በሰርግ ወቅት በአንዳንድ የደስታ ፕሮግራሞች ላይ የሚደረጉ ነገሮች መስመር እየለቀቁ መምጣታቸውን ሁሉም የሚመሰክረው ሐቅ ነው። መነሻውና መንስኤውም ሐያ ማጣትና አላህን ሱብሓነሁ ወተዓላ አለመፍራት ነው።
በመሆኑ የዚህ አይነት ችግር ያለብን እህቶች በእጅጉ ልናስብበት ይገባል። አጭር፣ ክፍት፣ የተወጣጠረና ሌሎችም የሂጃብ ትርጉሙን ሊያሳጡ ከሚችሉ ልብሶች መራቅ ይኖርብናል። ከሰው ያላፈረ አላህንም ሱብሓነሁ ወተዓላ አያፍርምና። ሙስሊሟ ሴት በግብረ ገብነትና ጨዋነት በኩል ተምሳሌትነቷ ለሁሉም ሴቶች መሆን ይኖርባታል። በጨዋነት ከሚገለጹ ተግባራት መካከል አንዱ አለባበስን ማሳመር ነው። የልብስ ማማር የውስጥ ማማር የሚሆንበት አጋጣሚም አለ። የአለባበስ መበላሸት የውስጥ መበላሸትን ሊያመላክት ይችላል። የውጭ ድርጊት የውስጥ ነጸብራቅ ነውና፣ በመሆኑም ለሴት ልጅ ሐያ ትልቅ ሀብቷ ነውና በማንኛውም ቦታ ላይ ይህን ሐያዋን ልትንከባከበው ይገባል። ሐያዋን የጣለች ሴት እውነትም ራሷንም ጣለች። በሐያ የተዋበች በእርግጥም መዋብ ካለበት ነገር ሁሉ በትልቁ ተዋበች። አላህ ሱብሓነሁ ወተዓላ ሁላችንንም ይርዳን። 11ኛ ትወና። ሌላው ከሐያ ማጣት ምልክቶች መካከል አንዱ ሊሆን የሚችለው ሙስሊም ሴቶችም ሆኑ ወንዶች ልቅ በሆነ መልኩ ኢስላማዊ አለባበስን ሳይጠብቁና ጨዋ አነጋገርን ባልተከተለ መልኩ ያለ ገደብ ተቀላቅለው በትወናም ይሆን በሌላ ለተመልካች በተለይ ለታዳጊ ልጆች መጥፎ መልእክት የሚያስተላልፉበት ሁኔታ ነው። ይህም ለምሳሌ ተውኔቱ የተሰራበትና ማድረስ የተፈለገውን መልእክትና ዓላማ በመዘንጋት በውጫዊ ገጽታ መጠበብን ልታይ ማለትንና የተመልካች እይታን ለመሳብ ሌሎች አላስፈላጊ የሆኑ እንቅስቃሴዎች ማድረግን ይጨምራል። 12ኛ ሽቶ ተቀብቶ መውጣት። አንዳንድ ሴቶች ያገቡትም ሆነ ያላገቡት ለተለያየ ጉዳይ ወደ ውጭ በሚወጡበት ጊዜ ሽቶ ተቀብተው የሚወጡበትን አጋጣሚ እያየን ነው። ከሽቶም በተጨማሪ የተለያዩ የከንፈርና የፊት ሜካፖችን መቀባት ሐላል በሆነ መልኩ የተለመደ ሆኗል። ይህ ሲሆን ግን ምናልባት አብዛኞቹ ሴቶች ክልክል መሆኑን ሳያውቁ ቀርተው አይመስለንም። ከዚህ አይነቱ ድርጊት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አጥብቀው ከልክለዋል። እንዲህ በማለት ሰዎች ሽቶዋን እንዲምጉ በማሰብ ሽቶ ተቀብታ በሰዎች አጠገብ ያለፈች ሴት እሷ ዝሙተኛ ናት። 13ኛ ሕክምናና ሌሎች ጉዳዮች። ሙስሊም ሴቶችም ሆኑ ወንዶች የግድ ሆኖ አማራጭ አጥተው ካልሆነ በስተቀር በሕክምና ወቅትም ሆነ በሌሎች ጉዳዮች ሴቷ በሴት ሐኪም ወንዱ ደግሞ በወንድ ሐኪም ቢታከሙ መልካም ነው። በተለይ በወሊድ ወቅት ሴት ልጅ ገላዋን ለወንድ ልጅ ማሳየትና ማስነካት እጅግ ከባድና ከሙስሊሟ ሴትም የማይጠበቅ ነገር ነው። ስለዚህ በዚህ ጉዳይ ላይ ሴት ልጅ ከአላህ ሱብሓነሁ ወተዓላ ሐያ ልታደርግ ይገባል። 14ኛ የማህበራዊ ድህረ ገጾች። ፌስቡክም ሆነ ሌሎችም የማህበረሰብ መገናኛ ቴክኖሎጂዎች ለዘመኑ ሙስሊሞች በተለይ ለወጣቶች ትልቅ ፈተናና መሰናክል ሆነው ብቅ ብለዋል። በመሰረቱ እስልምና ሴቶችም ሆኑ ወንዶች ማህበረሰቡንና ራሳቸውን በሚጠቅም ጉዳይ ላይ እንዲሳተፉም ሆነ እንዲማሩና እንዲያስተምሩ ያበረታታል። ከዚህ አንጻር ፌስቡክንም ሆነ ሌላው የቴክኖሎጂ ውጤት የራሱ ጥቅም ሊኖረው ይችላል። ሆኖም ግን ከዚህ ወጣ ባለ መልኩ የፌስቡክ ጣጣ የብዙውን ሙስሊም ቤተሰብ በር እያንኳኳ ነው። ይህም በፌስቡክ ሱስ ተጠምዶ ወላጅን ካለመታዘዝ ጀምሮ እስከ ሐራም ግንኙነት ድረስ ይዘልቃል። ከዚህም በተጨማሪ በርካታ ሙስሊም ሴቶችና ወንዶች ያለ አንዳች እፍረት ፎቶአቸውን በአደባባይ በፌስቡክ ግድግዳዎች ላይ ሲለጥፉ እያየን ነው። የዚህ አይነቱ ድርጊት ዓላማውም የማይታወቅ ሲሆን የለየለት ሐያ ማጣት ነው። ዛሬ በፌስቡክ ላይ የሚጠፉ ረዣዥም ሰዓታት ጉዳታቸው ለሀገርም ሆነ ለግለሰብም እየተረፈ ነው። ስለሆነም እኛ ሙስሊሞች ጊዜያችንን በሚጠቅመንና በመልካም ነገር ላይ ማዋል ይኖርብናል። መጨረሻው ጥሩ ካልሆነ ግንኙነት ከአሁኑ ቁጥብ ልንሆን ይገባል። በዚህ አርእስት ዙሪያ በርካታ ነገሮችን ማንሳት ይቻላል። እንደ አጠቃላይ መታወቅ ያለበት በዲናችን ጠንካራ የሆኑ ሙስሊም ወንዶችም ሆኑ ሴቶች ባለባበስ፣ በአካሄድ፣ በአነጋገር፣ ከባሏ ጋር ባላት ግንኙነት፣ በማህበራዊ ኑሮና በሌላውም ውስጥ የረጉ
የተረጋጉና ሞገስ ያላቸው ሲሆኑ ራሳቸውንም አስከብረው ሃይማኖታቸውንም የሚያስከብሩ ናቸው። ሰዎች ሐያ ያላቸውን ሴቶች ጨዋ የረጋች እያሉ የሚያደንቁበት ዋናው ምክንያት ይህ ባህሪ በተፈጥሮ የሷ ነውና ስትለብሰው በእጅጉ ከሷ ስለሚያምር ነው። በሌላ በኩል ደግሞ አንዳንዶችን ባለጌ፣ ቀልቃላ፣ ጋጠወጥ እያሉ የሚያወግዙበት ምክንያት ያልተፈጠረችበትን ባህሪ ተላብሳ በመዳፈሯ ነው። እስልምናችን ሙስሊሞች ውጤታማና ስኬታማ መንገድ የትኛው እንደሆነ በግልጽ አስተምሯል። ስለሆነም አማኞች ሁሉ ሃይማኖታቸውን ጠንቅቀው በማወቅ አላህን ከሚያስቆጣና በማህበረሰቡም ዘንድ ከሚያስወግዝ ነገር መራቅ ይኖርባቸዋል። አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.